ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን ከኢቲቪ ፓርላማ ቻናል ወደ እናንተ እየደረሰን እንገኛለን። በዛሬው የምክር ቤት ውሎ የህዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ አንጋፋውን የኢትዮጵያ አየር መንገድ የ2018 በጀት ዓመት የመጀመሪያ 6 ወራት እቅድ አፈጻጸም ሲገመግም ውሏል። ይህንንም ማዕከል በማድረግ አንጋፋውን የኢትዮጵያ አየር መንገድ የሚመሩትን ዋና ስራ አስፈጻሚ የሆኑትን ክቡር አቶ መስፍን ጣሰውን እዚህ በስቱዲዮ ጋብዘን ስለነበረው ቆይታ ምን ይመስላል የሚለውን መረጃ ልናስቃኛችሁ እዚህ እንገኛለን። አብራችሁን ቆዩ። ክቡር አቶ መስፍን ጣሰው የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ለሰጡን ጊዜ ከልብ አመሰግናለሁ። እኔም አመሰግናለሁ። እንግዲህ የተከበሩ ቀዳሚ ጥያቄ የማደርገው በየአመቱ አየር መንገዱ አንጋፋነቱን ጠብቆ በርካታ ስራዎችን ይሰራል። በየአመቱ እቅዶችን እያቀደ ሲሰራ በርካታ አፈጻጸሞችን እየከወነ እንዳለ በተጨባጭ ይታያል። ለማሳያ እንዲሆነን ግን በዚህ በተያዘው በጀት ዓመት ባለፉት 6 ወራት ጎላ ብሎ ሊታዩ የሚችሉ ምን አፈጻጸሞችን አከናወነ? እሺ፣ አመሰግናለሁ። የኢትዮጵያ አየር መንገድ በእድገት ጎዳና ላይ ነው ያለው። ራዕይ 2035 ብሎ በወጣው ስትራቴጂ መሰረት በየአመቱ እያደገ እንዲሄድና በዓለም አቀፍ ደረጃ ካሉ ትላልቅ አየር መንገዶች ጋር ተወዳድሮ ለወደፊቱም በዘለቄታ ሁኔታ ትርፋማ ሆኖ እንዲቀጥል በመስራት ላይ ይገኛል። በዚህ መሰረት የ2018 ዓመተ ምህረት እቅዱም ከዚያ ከራዕዩ ተቆንጥሮ የተወሰደ እቅድ ነው ያለው። በዚህ 6 ወር ጊዜ ውስጥ በርካታ ስራዎች ሰርተናል። እድገት ሲባል አንዱ የበረራ አድማስን ማስፋት ነው። በ6 ወሩ ጊዜ ውስጥ 3 አዳዲስ መዳረሻዎችን ከፍቶ ኔትወርኩን አስፍቷል። እነዚህም ለመጀመሪያ ጊዜ ወደ ፖርቹጋል መብረር ችለናል። እንደዚሁም ወደ ቪየትናም ሃኖይ መስመር ከፍተናል። ዩናይትድ አረብ ኤሚሬትስ አቡዳቢ በመብረር እነዚህን 3ቱን ኔትወርካችን ላይ ጨምረናል። በሀገር ውስጥም አዲስ ኤርፖርት ገንብቶ በረራ ጀምሯል። ያቤሎ እንግዲህ እነዚህ የበረራ አድማሳችንን ከማስፋት አኳያ ነው። በተጨማሪም እንበርባቸው የነበሩ ቦታዎች ላይ የበረራ መመላለሱን የጨመርንባቸው ቦታዎች አሉ። አንዱ ናይጄሪያ ነው። ናይጄሪያ ሌጎስ በቀን አንዴ እንበር የነበረው ወደ 2 አሳድገናል። አቡጃ በቀን አንዴ እንበር ነበር፣ አሁን 2 አድርገናል። እና ሌሎችም ጣቢያዎች ላይ እንደዚህ የበረራ ምልልስ ጨምረናል። እንግዲህ ይህንን የበረራ አድማስ ስናሰፋ ተጨማሪ አውሮፕላኖች ደግሞ ያስፈልጋሉ። በዚህ 6 ወር ጊዜ ውስጥ 7 አዳዲስ አውሮፕላኖች አስመጥተን በኦፕሬሽን ውስጥ አስገብተናል። አንድ A350-1000 የሚባል ትልቁ 395 ሰው የሚይዝ አውሮፕላን በዚህ 6 ወር መጥቷል። 2 ኤርበስ A350-900 የሚባሉ፣ አንድ ቦይንግ 787 እንደዚሁም 3 ቦይንግ 737 ማክስ የሚባሉ በድምሩ 7 አውሮፕላኖች አስመጥተን ስራ ላይ ውለዋል። እና ይህም በማድረጋችን ያው የመንገደኛ ቁጥር ከአምናው ጋር ሲወዳደር አድጓል። ወደ 10.6 ሚሊዮን መንገደኞች አጓጉዘናል። ካለፈው ዓመት ጋር ሲወዳደር ከ10 በመቶ በላይ ነው ያደገው። ጭነትም ወደ 451 ሺህ ቶን አጓጉዘናል። ካለፈው ዓመት እንደዚሁ ከ10 በመቶ በላይ እድገት ነው ያለው። ይህን ሰርተን ገቢ ወደ $4.4 ቢሊዮን ነው ያገኘ ነው። አየር መንገዱ በዚህ ሁኔታ እያደገ ነው ያለው። በበረራ እንትኑ ግን በተጨማሪ ይህን እድገቱን በዘላቂነት ለመደገፍ እንዲችል በርካታ መሰረተ ልማት ግንባታዎች እያካሄድ ነው ያለ ነው። በቢሾፍቱ ከተማ ክልል ውስጥ የሚገነባው አዲሱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ዝግጅት ስናደርግ ቆይተን አሁን በጥር መጀመሪያ ላይ ግንባታው ተጀምሯል። እንዲሁ የሀገር ውስጥ በረራን ለማስፋፋት ሲባል ተጨማሪ 5 የአውሮፕላን ማረፊያዎች ግንባታ እየተካሄደ ነው ያለው። 4ቱ በሚያዝያ ወር በረራ ለመጀመር እየተዘጋጀን ነው ያለ ነው።
ነገሌ ቦረና፣ ጎሬ መቱ፣ ሚዛን አማን፣ ደብረ ማርቆስ እነዚህ ግንባታቸው አሁን በመጠናቀቅ ላይ ነው ያለው። በአሁኑ ሰዓት 23 የሀገር ውስጥ መዳረሻዎች ነው ያሉን። እነዚህ አራቱን ሚያዝያ ስንጨምር የ23 ወደ 27 ከፍ ይላል እና የሀገራችን ህዝቦችን የአየር ትራንስፖርት አገልግሎት ተጠቃሚ ለማድረግ ይሄንንም በዚሁ ስንሰራ ቆይተን አሁን በዚህ በሚቀረው ግማሽ ዓመት የምናደርሰው ይሆናል። የውስጥ አቅምን ከመገንባት አኳያ ተጨማሪ ሰራን የምንለው በሰው ኃይል ዙሪያ አቅማችንን ለማጎልበት በርካታ የአቪዬሽን ሙያተኞችን አሰልጥነን ወደ ድርጅቱ ጋር እንዲቀላቀሉ አድርገናል። ብዙ ፓይለቶች፣ ቴክኒሽያኖች፣ የበረራ አስተናጋጆች፣ የሽያጭ ሰራተኞች በርካታ አስተምረን አየር መንገዱ ውስጥ እንዲገቡ አድርገናል። ይሄ እንግዲህ የውስጥን አቅም ገንብቶ ለመጪው የእድገት ጉዞ ራስን ከማደራጀት አኳያ ነው እና እንደነዚህ አይነትና ሌሎችንም ብዙ ነገሮች ሰርተናል። እዚህ ደረጃ ላይ ነው ያለነው። ራስን አቅም ለማሳደግ የሰው ኃይል ብቁ የሰው ኃይል ለመፍጠር የሚሰራው በአቪዬሽን ዘርፍ ላይ በዩኒቨርሲቲው ላይ የሚሰራው ስራ እንዳለ ሆኖ የኢትዮጵያ አየር መንገድ የኢትዮጵያ ኩራት ብቻ አይደለም፣ የአፍሪካውያንም ኩራት ነውና ይህ የአፍሪካውያን ኩራት የሆነ አየር መንገድ ደግሞ በሚሰጠው አገልግሎት ላይ አንደኛው ዩኒቨርሲቲው ላይ ትምህርት ይሰጣልና ይህንን ትምህርት ለማስፋት እንዲቻል ከውጭ ሀገር ተቀብለን የምናስተምራቸው ተማሪዎች አሉ ወይ? ካለስ ይህን ነገር ቢጠቅሱልኝ። ለኢትዮጵያ አየር መንገድ ትልቁ ሀብቱ ሁሌም እንደምንለው የሰው ሀብቱ ነው። ድርጅቱን በብልሃት የሚመራው ማኔጅመንት፣ ስራውን የሚሰራ በሙያው ብቃት ያለው ለድርጅቱ ተቆርቋሪ የሆነ ሰራተኛ ነው ያለ። ይህ የሰራተኛ ቁጥር በየጊዜው ማደግ አለበት። ምክንያቱም ድርጅቱ እያደገ ሲሄድ አዲስ አውሮፕላን ሲመጣ አብራሪ ያስፈልገዋል፣ ቴክኒሽያን እና ይሄን ለማድረግ አቅሙን አሳድገናል። ድሮ የአቪዬሽን ትሬኒንግ አካዳሚ ነበር የሚባለው። ከ2 ዓመት በፊት ወደ ዩኒቨርሲቲ ደረጃ ከፍ አደረግነው። ለቴክኒሽያን ብቻ ለማሰልጠን አይደለም፣ መሐንዲሶችን የአቪዬሽን መሐንዲሶችን በዲግሪ በማስተርስ ፕሮግራም ለማሰልጠን እንደዚሁም ደግሞ ኤርክራፍት ቴክኒሽያኖች በዲፕሎማ ብቻ ሳይሆን በዲግሪም እንዲያድጉ አየር መንገዱን በተለያየ ደረጃ የሚመሩ አመራሮች በአቪዬሽን ማኔጅመንት በመጀመሪያ ዲግሪ በሁለተኛ ዲግሪ እንዲመረቁና ድርጅቱ የበለጠ ብቃት ኖሮት ተወዳዳሪ ሆኖ የሚያስችል አመራርም የሰው ኃይልም እንዲኖረው ለማድረግ ብለን ዩኒቨርሲቲ አድርገናል። ይህን ዩኒቨርሲቲ ስናቋቁም የኢትዮጵያ አየር መንገድን ብቻ ታሳቢ አድርገን አይደለም። በተጨማሪ ሌሎች የአፍሪካ አገሮች እንደዚህ አይነት ስልጠና የማይሰጡ አየር መንገዶችም መንግስታትም ዜጎቻቸውን ወደዚህ ልከው እንዲያስተምሩ ጭምር በማሰብ ነው እና በዚህ ረገድ በአሁኑ ሰዓት ወደ 400 በላይ የሚሆኑ የውጭ ሀገር ዜጎች በዩኒቨርሲቲያችን ውስጥ ስልጠና እየወሰዱ ነው ያሉት። ከአንድ ሀገር ብቻ ወደ 300 ሰዎች ለስልጠና መጣው 42ቱ ተመርቀዋል። ወደ 250 ምናምን የሚሆኑት አሁንም ስልጠና ላይ ነው ያሉት እና ዩኒቨርሲቲው የኢትዮጵያ አየር መንገድን ብቻ ሳይሆን አፍሪካን ላይ ትኩረት በማድረግ በአጠቃላይ በአህጉሪቱ የአቪዬሽን ኢንዱስትሪ እንዲያድግ የሚያስፈልገውን የሰው ኃይል በማፍራት ላይ ይገኛል። የኢትዮጵያ አየር መንገድ በነበረው ግምገማ ላይም ስናነሳ እንደነበረው ሲነሳም እንደነበረው ኢትዮጵያዊ መልክን እንዲይዝ ይፈለጋልና የኢትዮጵያ አየር መንገድ ደግሞ ከዚህ በፊት ያሉት የሚመጥበት መስመርት ላይ አዲስ አበባ ከተማ ላይ ማስታወቂያዎች ይወጡና ተማሪዎች ከዛ ግራጁዌት ያደረጉ ተማሪዎች ይሰበሰቡ ነበር። አሁን ግን ይህን አሰራር በመቀየር ወደ ክልሎች በመውረድ ወደ ወረዳዎች በመውረድ ይህንን አሰራር ከታች ጀምሮ ለማምጣት ጥረት እያደረገ ይገኛልና ይህን ነገር ማድረጉ ኢትዮጵያዊ ኩራት መሆኑን እንዴት ሊገልጽለት ይችላል የሚለውን እስቲ ያብራሩልኝ።
ሰዎች ከየክልሉ እዚህ ይመጣሉና ይኖራሉ በሚል ታሳቢ ተደርጎ ብዙ ላለመድከምም ጭምር ምልመላዎች፣ ቅጥሮች በአብዛኛው ከአዲስ አበባ ነበር የሚካሄዱት። በእርግጥ አስታውሳለሁ የተወሰኑ ጊዜዎች ከአዲስ አበባ ውጭም ሄዶ ለመቅጠር የተደረጉ ሙከራዎች ነበሩ፣ ግን ብዙ አልነበሩ። በዚህ ምክንያት እኔ እስከማስታውሰው ድረስ አንዳንዴ ፓይለት ሆኖ ለመቀጠር በጣም ጠበቅ ያሉ መመዘኛዎች አሉና አዲስ አበባ ላይ ብቻ ማስታወቂያ ወጥተን የምንፈልገውን ያህል እንደ ፓይለት ሊሰለጥኑ የሚችሉ በቂ ሰዎች የማጣት ችግር ነበር። ለምሳሌ 100 ሰው ፈልጌ ከአዲስ አበባ ወዳድሬ ሁሉን መስፈርት አሟልቶ የሚመጣው ወይ 60 ወይ 70 ይሆናል። የዚህ አይነት ሁሉ ችግር ነበር። አሁን ሁለተኛ ዙር ነው እየቀጠርን ያለ ነው። በመጀመሪያው ዙር ሜቢ አሁን ሶስተኛ ዙር ይመስለኛል 22 ከተሞች በየክልሉ እየሄድን ነው ሰው እየቀጠርን ያለ ነው እና በቂ የሰው ኃይል የማግኘት እድል ፈጥሮልናል። ይሄ እንግዲህ በቁጥር ፍላጎታችን ከማሟላትም ለአየር መንገዱም ትልቅ ጥቅም አምጥቷል። ሁለተኛው ቅድም እንዳልከው ያው አየር መንገዱ የመላው ኢትዮጵያውያን ነው። ሁሉም ኢትዮጵያዊ እድል ሊያገኝ ይገባል። በእርግጥ ስንቀጥር ችሎታን እንደ ዋና መመዘኛ አድርገን ነው። ግን ያ ችሎታ ጋምቤላም ይኖራል፣ አሶሳም ይኖራል፣ መቀሌ ይኖራል፣ ጅጅጋ ይኖራል፣ ሁሉም ጋር አለ እና ያንቺን ችሎታን እሷን ሳንተው ግን ለሁሉም እድል ለሁሉም ኢትዮጵያዊ እድሉን ክፍት አድርገን ሁሉም አየር መንገዱ ውስጥ እንዲሰራ ማድረጋችን ለአየር መንገዱ ስምም ጥሩ ነው፣ ለእኛም ሀገራዊ ኃላፊነታችንን በዚህ እየተወጣን ያለ ነው እና ለእኛ ታላቅ ደስታ ሰጥቶናል። የኢትዮጵያ አየር መንገድ ግዙፍ ተቋም እንደመሆኑ የሚቀጠሩትም ሰዎች ጾታቸው በወንድ ያመዝናል ተብሎ ይታሰባል። ከዛ ውጪ ደግሞ በተለይ ማርቼት ላይ ሴት አብራሪዎችም ደግሞ ሲያበሩ ደግሞ አይተን እናውቃለን እና ከዚህ ጋር በተያያዘ የሴቶችን ተሳትፎ ከፍ ለማድረግ እንዲቻል ከዛ ውጪ ተሳትፎ ከፍ ከማድረግ ውጪ ደግሞ ሴቶች ብቃት እንዳላቸው በስራው ላይ መስራት እንደሚችሉ ከሰለጠኑ ከበቁ በዚህ አየር መንገድ ላይ ተሳታፊ መሆን እንደሚችሉ ያሳዩ የሚችሉ ስራዎች ምን ታቀደውስ እየተሰሩ ነው ያሉት? የአቪዬሽን ኢንዱስትሪው በወንዶች ዶሚኔት የተደረገ ኢንዱስትሪ ነው የነበረው። ኢትዮጵያ አየር መንገድ ብቻ ሳይሆን ሌሎችም አየር መንገዶች ፓይለት ወንድ ነው የሚሆነው ተብሎ ይታሰባል። እኔ ኢትዮጵያ አየር መንገድ ስቀጠር ሴት ፓይለት አልነበረም፣ ሴት ቴክኒሽያንም አልነበረም። ለሴቶቹ የተወሰኑ የስራ መስኮች የበረራ አስተናጋጅነት በአብዛኛው የሚሳተፉበትና የቢሮ ስራ ላይ ይሰሩ ነበር። ግን ከቅርብ ዓመታት ወዲህ በሁሉም መስክ መግባት ጀምረዋል። ፓይለት ምንም ያልነበረ አሁን 87 ደርሰናል። የሚያበሩ ፓይለቶች፣ ሴት ፓይለቶች። ቴክኒሽያን ምንም ያልነበረው አሁን ወደ 180 190 ቴክኒሽያኖች አሉ። እንግዲህ ቴክኒሽያን የጉልበት ስራ ነው ተብሎ ስለሚታሰብም ይሆናል ሴቶች የማይገቡበት። አሁን ግን ትልቅ ፍላጎት እያየን ነው እና እኛም ስናገኛቸው እጃቸውን ስመን ነው የምንወስደው፣ ፓይለትም ይሁን ቴክኒሽያን። ስለዚህ የሴቶች አቪዬሽን ኢንዱስትሪ ውስጥ መግባት ለአየር መንገዱ ይጠቅማል፣ ከብዙ አንጻር ነው የሚጠቅመው እና ይህንኑ አጠንክረን ይዘን እየሄድን ነው። ኢትዮጵያ አየር መንገድ ብቻ ሳይሆን በአጠቃላይ አቪዬሽን ኢንዱስትሪ አሁን ሴቶችን የማነቃቃት የመሳብ ጥረቶች እየተደረገ ነው ያለው። እኛም ባገኘነው አጋጣሚ ሁሉ አቪዬሽን የወንድ ብቻ እንዳልሆነ የሴቶች ጭምር እኩል የሚሳተፉበት አንዳንድ የተሻለም ሊሰሩ የሚችሉበት እንደሆነ እናስተምራለን። ማርች
8 ዓለም አቀፍ የሴቶች ቀንን እንዳጋጣሚ እንጠቀምበታለን። ሴቶች በሁሉም የአቪዬሽን መስክ ተወዳዳሪ መሆን እንደሚችሉ ለማሳየት ብለን በየዓመቱ ሴቶች ብቻ የሚከውኑት በረራ እናካሂዳለን። ያ ማለት ሁለቱም ፓይለቶች ሴቶች፣ አውሮፕላኑን ፈትሸው የሚለቁ ሴቶች ቴክኒሽያኖች፣ ሌላው ቀርቶ ኤር ትራፊክ ኮንትሮለር ማማ ላይ ቁጭ ሆነው ተነስ አሁን ረፍ እያሉ እነሱንም ሴቶች አድርገን በእርግጥ መንገደኛ የሚቀበሉትም ሴቶች ምናምን አድርገን በየዓመቱ አንዳንድ እንሰራ ነበር። ዘንድሮ ለ9ኛ ዓመት እናደርጋለን። ባለፈው ዓመት 5 በረራዎች በሴቶች ብቻ እንዲካሄዱ አረግ። ዘንድሮ ደግሞ አሳድገነው 8 በረራዎች በሴቶች ብቻ ማርች 8 ላይ እንዲሆን እቅድ አውጥተናልና ሴቶችን በጣም ነው የምናበረታታው። ስራ ላይ ጥሩ ነው የሚሰሩት። አሁንም ቢሆን እንደው በዚህ አጋጣሚ መልእክት ማስተላልፈው ለመላው ሴቶች ኢትዮጵያውያን፣ ሌሎችም አቪዬሽን ሙያ በጣም አስደሳች ሙያ ነው። ክህሎት ይፈልጋል፣ እውቀት ይፈልጋል። ግን ወንድ አይልም ሴት አይልም፣ ሁሉም ሊሳተፉበት የሚችል ስራ ስለሆነ ሴቶች እህቶቻችን፣ ልጆቻችን በዚህ ሙያ እንዲሳተፉ ላበረታታ ፈልጋለሁ። የኢትዮጵያ አየር መንገድ ተሳፋሪዎችን ከማጓጓዝ ባለፈ ካርጎችንም እንደዚሁ እቃዎችን ከማድረስ ከማስወጣት ከማስገባት ባለፈ ስፔር ፓርቶችን ደግሞ ይሰራል። ይህን ስፔር ፓርት የአውሮፕላን ስፔር ፓርቶችን ከመስራት አንጻር ያሉ ጅምር ስራዎች ምንድን ናቸው? ይህንንስ ለማስፋት ምን አቅዶ እየሰራ ነው? አውሮፕላንን ማምረት፣ የአውሮፕላን አካላትን ማምረት ኤሮስፔስ ኢንዱስትሪ ይባላል። መንገደኛና ጭነትን ደግሞ ከአንድ ቦታ ወደ ሌላ ቦታ መውሰድ ኤር ትራንስፖርት ኢንዱስትሪ ይባላል። ሁለቱ አንድ አይደሉም። የተያያዙም ቢሆኑ በጣም የተለያዩ ናቸው። የሚገዙበት ሕግም ይለያል። የሚተዳደሩበት ሕግም የኢትዮጵያ አየር መንገድ በአየር ትራንስፖርት ኢንዱስትሪ ውስጥ ነው የነበረው። ስለዚህ አውሮፕላን ያመጣል፣ ይገዛል ወይ ይከራያል፣ ቲኬት ይሸጣል፣ መንገደኛና ጭነት ከቦታ ቦታ ያጓጉዛል፣ አውሮፕላኖችን ይጠግናል። እንደዚህ ነው የነበረው። የአውሮፕላን ማምረት የአውሮፕላን አካላትን አምርቶ ለሚገጣጥሙት መስጠት ኤሮስፔስ ኢንዱስትሪ የሚባለው ውስጥ ለመጀመሪያ ጊዜ ኢትዮጵያ አየር መንገድ የገባው እዚህ በደርግ ዘመን ነው። ቆይቷል። ያኔ እሸት የሚባሉ ትናንሽ አውሮፕላኖች ይሄ ለግብርና ጊዜ እየበረሩ መድኃኒት የሚረጩ አውሮፕላኖችን ያኔ ማምረት ጀምረን ነበር። የተወሰኑ አውሮፕላኖች እንዳመረተን ተቋረጠ። ከዛ በኋላ ለብዙ ጊዜ ቆሞ ነበር። የዛሬ 15 ዓመት አካባቢ ይመስለኛል አዳዲስ አውሮፕላኖች ከቦይንግ ስንገዛ ምን ብለን ጠየቅ? እኛ ሁሌ ከናንተ አውሮፕላን እንገዛለን፣ ግን የአውሮፕላን አካላትም አምርተን ለናንተ ማቅረብ እንፈልጋለንና ለዚህ ልታግዙን ይገባል አልናቸው። ይሻሉ። በዚያ መሰረት አውሮፕላኖች ውስጥ አዲስ የሚመረቱ አውሮፕላኖች ውስጥ የሚገቡ እነዚህ ሽቦዎች ዋየር ኪት፣ ሃርነስ የሚባሉ ነገሮችን እንድንሰራ ትንሽ ማምረቻ ክፍል እዚህ የጥገና ማዕከላችን ውስጥ ከፈትን። እሷን እያሳደግን ቀስ እያልን በትንሹ እያደገች መጣችና አሁንም የምናመርታቸውን እቃዎች አይነትና መጠን አስፍተን እያቀረብን ነው ለቦይንግ። ከቅርብ ጊዜ ወዲህ ደግሞ ሌላ ሁለተኛ የአይነት እቃ ይሄ ኢንሱሌሽን ብላንኬት የሚባል አውሮፕላን ውስጥ በውጭው አካልና በውስጡ አካል መካከል የሚገባና ድምፅን፣ ጨረርን የሚከላከል እቃ አለ። እሱን እዚህ እንድናመርት ፈለግን።
ግን ብቻችንን ማምረት ስላልቻል ልምድ ያለው የጣሊያን ኩባንያ ጋራ ፓርትነርሺፕ ፈጠርንና በጋራ ሆነን እያመረትን ለቦይንግ ስናቀርብ ቆየን። አሁንም እናቀርባለን። ግን የምርቱ መጠን አነስተኛ ነው። ምክንያቱም ያለችን ቦታ ጠባብ ናት፣ መሳሪያዎችም ትንሽ ናቸው። ስለዚህ ይሄንን ለማሳደግ ብለን ኢንዱስትሪያል ፓርክ ውስጥ ብናደርገው ይሻላል፣ ራሱን የቻለ ፋብሪካ እንፍጠር ብለን ቂሊንጦ ኢንዱስትሪያል ፓርክ ውስጥ ቦታ ተመርተን አሁን ትልቅ አዳራሾች፣ ፋብሪካዎች ሰርተናል። ማሽኖችም ገዝተን አምጠን እየተገጠሙ ነው ያለው። ይሄ ሙሉ በሙሉ ስራ ላይ ሲውል አንደኛ ለቦይንግ አምርተን የምናቀርበው መጠኑ ይጨምራል። ሁለተኛ ከኤርበስ ጋርም እየተነጋገርን ነው። ኤርበስ አውሮፕላኖች ላይ የሚገቡ ተመሳሳይ እቃዎችም እዚህ አምርተን ልንሰጣቸው ስምምነት ወደ መድረሱ ላይ ነው ያለ ነው እና እዚህ ኢንዱስትሪ ውስጥም ቀስ እያልን አየር መንገዱ እየገባ ነው። ይህን ለመስራት አየር መንገድ መሆን አያስፈልግም። ሌላ ኢንዱስትሪ ሊሰራው ይችላል፣ ግን ኢትዮጵያ ውስጥ የሚሰራው ስለሌለ አየር መንገድ እንደ አንድ የቢዝነስ መስክ ወስደ ነው ለማሳደግ እየጣር ነው ያለ ኢንዱስትሪ ነው። እነዚህ ሁሉ ስራዎች ሲሰሩ በአየር መንገዱ ታዋቂነቱንም ጠብቆ ለመሄድ እንዲቻል ደግሞ ዘመኑ ደግሞ መዋጀት ይጠበቅበታል ብዬም ደግሞ አስባለሁ። ዘመኑ እንዲዋጅ ደግሞ ዲጂታላይዜሽንን ኦን ማድረግ ይጠይቃል። ዲጂታላይዜሽን ኦን ለማድረግ ደግሞ ከሚሸጠው ትኬት ጀምሮ ቼኪን አድርጎ እስከሚገባበት ድረስ ያለው ስርዓት ደንበኞችም ይህን አገልግሎት እንዲጠቀሙ ቀለል ያሉ ቴክኖሎጂዎችን አፕላይ እንዲያደርጉ እንዲቻል ደግሞ ምን ላይ ለመድረስ አስቦ እየሰራ ነው ያለው? ጉዞ ምን ይመስላል? ሁሉም ኢንዱስትሪ ውስጥ አዳዲስ ቴክኖሎጂዎችን በማስገባት ቅልጥፍናን ማምጣት፣ ወጪን መቀነስ፣ የደንበኞችን አገልግሎት ማሻሻል፣ ይሄ ሁሉም ኢንዱስትሪ የሚያደርገው ነው። ልክ እንደዛ ሁሉ የኤር ትራንስፖርት ኢንዱስትሪውም አዳዲስ ቴክኖሎጂዎችን በመቀበል እነሱን ተጠቅሞ አሰራሩን በመቀየር ብዙ ጥቅም እያገኙ ነው ያሉት። ኢትዮጵያ አየር መንገድ ለመንገደኞች የሚሰጠውን አገልግሎት በዲጂታል ኢንፎርሜሽን ቴክኖሎጂ ካስደገፈ ቆይቷል። ለመግለጽ ያህል ዛሬ 62% የሚሆኑት መንገደኞቻችን ቲኬት የሚገዙት በዲጂታል ፕላትፎርሞች ላይ ነው። ቀጥታ ሞባይላቸውን በመጠቀም ወይም ኢንተርኔትን በመጠቀም ራሳቸውን ለበረራ መመዝገብ ይችላሉ፣ ቲኬት መግዛት ይችላሉ፣ ክፍያ መፈጸም ይችላሉ። ከነዚህ ውስጥ ደግሞ የተወሰኑት ኢቭን አውሮፕላን ማረፊያም ራሳቸውን ቼኪን ያደርጋሉ። አዳዲስ ቴክኖሎጂዎች ስለመጡ የበለጠ ይህንኑ ማዘመን ያስፈልጋል። ለምሳሌ ቀን መቀየር ብትፈልግ የበረራ ቀንህን በረራህን መሰረዝ ብትፈልግ ገንዘቡ ተመልሶ ወደ አንተ አካውንት እንዲገባ ማድረግ የመሳሰሉት ራስህ ጉዞህን ኦንላይን ሄደህ ከአዲስ አበባ ዋሽንግተን ብቻ ሳይሆን ከአዲስ አበባ ዋሽንግተን ሄደህ ከዋሽንግተን ሎስ አንጀለስ ምናምን ይሄንን ሁሉ ትስስሩን ራስህ ጉዞህን ዲዛይን እንድታደርግ ማስቻል አለበት ይሄ ነገር እና ይሄን ለማድረግ አንድ ትልቅ ፕሮጀክት ቀርጸን እየሰራን ያለ ነው። በቅርቡ ስራው ይጀመራል። ይሄን ለመስራት አማካሪዎችም ቀጥረን ዲዛይኑን አሰርተናል። አሁን ወደ ኢምፕሊሜንቴሽን ፌዝ የምንሄድበት ሰዓት ላይ ነው ያለ ነው እና ይሄ አንድ ትልቅ በደንበኞች አገልግሎት ላይ ለውጥ የምናመጣበት ፕሮጀክት ነው። እናፋጥነዋለን። ቱሪዝም ትልቅ የሆነ ገቢ ለሀገር ማምጣት እንዲችል መዳረሻዎችን ከማስፋት ባለፈ መዳረሻዎች ቦታ ደግሞ የሚያደርስ ትራንስፖርት ያስፈልጋል። ከዚህ አንፃር አየር መንገዱ የሀገር ውስጥ በረራዎችን በማስፋት ያነሳቸው የሰራቸው ስራዎች እንዳሉ ጠቁመውኛል ቀደም ብለው። ከዛ በተጨማሪ ደግሞ ኢንተርናሽናል ኤርፖርትን ከማስፋት አንፃር በቢሾፍቱ የሚሰራው አየር ማረፊያ ትልቅ ድርሻ ይኖረዋል እና እነዚህ ነገሮች
መሰራታቸው በሀገር ኢኮኖሚ ላይ በቱሪዝም ላይ ምን ፋይዳ ይኖራቸዋል የሚለውን ቢያነሱልኝ። ለረጅም ዘመናት በኢትዮጵያ ውስጥ ቱሪዝምን ለማሳደግ አየር መንገድ ብዙ ጥረት አድርጓል። ቱሪስቶች ምን ይፈልጋሉ ወደዚህ ለመምጣት የሚለው አንደኛ የሚስባቸው ወይም የዚህ የቱሪስት መስህብ የምንላቸው ያስፈልጋሉ። ሁለተኛው አመቺ የሆነ ትራንስፖርት ይፈልጋሉ። ሶስተኛ በቂ ማስተዋወቅ ያስፈልጋል። የዓለም ሕዝብ ማወቅ አለበት ኢትዮጵያ ምን የቱሪስት አትራክሽን እንዳላት ማወቅ አለበት። በሶስቱም ዙሪያ ኢትዮጵያ አየር መንገድ ቀደም ሲል ጀምሮ ሲሰራ ቆይቷል። ግን በየጊዜው ባጋጠሙ ሀገራችን ውስጥ በነበሩ ተግዳሮቶች ምክንያት እነዚህ ነገሮች የታሰበውን ያህል አልደረሱ። አሁን ታሪካዊ ቦታዎች አሉን፣ ሃይማኖታዊ ቦታዎች አሉ ሊጎበኙ የሚችሉ። አሁን ደግሞ ሬዞርት ኤሪያዎች በሰፊው እየተሰሩ ነው ያለው። ኢትዮጵያን እንደ ቱሪስት መዳረሻ ሊስቡ የሚችሉ ነገሮች መንግስት እየሰራ ነው ያለው እና ይሄ ትልቅ ዝግጅት ነው ቱሪስቶችን ወደ ኢትዮጵያ ለመሳብ። ሁለተኛው ትራንስፖርት ድሮም ቢሆን ከመላው ዓለም ከምንበርበት ቦታ ሁሉ ቱሪስቶችን አዲስ አበባ ድረስ እናመጣለን። ከአዲስ አበባ በኋላ ደግሞ መዳረሻ ቦታዎች አብዛኛዎቹ ቦታዎች አክሱም እንወስዳለን፣ የአክሱም ሐውልትን እንዲያው፣ ባህር ዳር እንወስዳለን፣ ገዳማት እንዲያው፣ ላሊበላ እንወስዳለን፣ ሐረር ድሬዳዋ ድረስ እንወስድ ነበር ጀጎል ግንብን ለማየትና ሁሉም ጋም ባይሆን አብዛኛው ቦታ እንወስድ ነበረ። አሁን ያንን አጠናክረን ለመውሰድ የሚያስችለን ሁኔታ አለ። ምክንያቱም ድሮ አገር ውስጥ ምንበርባቸው ቦታዎች ጥቂት ነበሩ። አሁን ሰፍቷል። ቅድም እንዳልኩ ወደ 27 ቦታዎች ለመብረር በዚህ ዓመት የሚያስችለን ሁኔታ እየተፈጠረ ነው። በተጨማሪ አዳዲስ ሬዞርቶች የተሰሩበት ቦታ የአውሮፕላን ማረፊያ የሌለባቸው አሉ። በሁለት መንገድ እያሰብን ነው። ብዙዎቹ እነዚህ ሬዞርት ኤሪያዎች የተገነቡት ውሃ አካባቢ ነው፣ ሐይቅ ጎን ነው እና ሐይቅ ላይ የሚያርፉ አውሮፕላኖች ለሙከራ ገዝተን እያመጣን ነው። 2 አውሮፕላኖች ዳሽ 6 የሚባሉ ውሃ ላይ የሚያርፉ መሬት ላይ የሚያርፉ አውሮፕላኖች ካዘዝን ቆይተናል። ለአምራቹ አዘግይቶብን ነው። አንደኛዋ አሁን የሚቀጥለው ወር ማርች ውስጥ መጋቢት ውስጥ ትመጣለች። ሁለተኛዋ ወደ ሰኔ አካባቢ ትመጣለች። እነዚህን እንግዲህ ለመለማመጃ እንጠቀምና ሁኔታውን አይተን ከዛ በኋላ እያሰፋ ነው እንሄዳለን። በተጨማሪ አንዳንድ እነዚህ ከቅርብ ጊዜ ወዲህ የተሰሩ የቱሪስት መዳረሻዎች ምናልባት ትናንሽ አውሮፕላን የሚያሳርፉ ኤር ስትሪፖች መስራት ይኖርብን ይሆናል። ይህንን የምናየው ነው። ሶስተኛው ማስተዋወቅ ነው። የኢትዮጵያ አየር መንገድን ያህል የኢትዮጵያን ቱሪዝም ያስተዋወቀ የለም። ከዚህ በፊት በበረርንበት ሀገር ሁሉ ኢትዮጵያ የቱሪስት መዳረሻ እንደሆነች መጽሔቶች በማዘጋጀት እነዚህ ሊፍሌቶችን እነሱን በመበተንና እዚያ ተደራሽ እንዲሆኑ በየሀገሩ ያሉ ትራቭል ኤጀንቶች ይሄ መንገደኛ ቲኬት የሚሸጡት ቢሮዎች እንዲቀመጡ በማድረግ ብዙ ስራ ሰርተናል። አውሮፕላናችን ውስጥ ደግሞ በሚታዩ ቪዲዮዎች የቱሪስት መዳረሻዎችን በማድረግ በረራ ውስጥ የሚቀመጠው ሰላምታ የሚባል መጽሔት አለን። እሱን በዋነኛነት ይጽፍ የነበረው ኢትዮጵያ ውስጥ ስላሉት የቱሪስት መዳረሻዎች ምን እንደሚያቀርቡ በዚህ መንገድ ቱሪዝምን ብዙ ስናስተዋውቅ ቆይተናል። በየዓመቱ አውሮፓ የሚደረግ የቱሪዝም ማስተዋወቅ ሲምፖዚየሞች አሉ። እዚያ ላይ ኤግዚቢሽንስ ኢትዮጵያ አየር መንገድ ራሱን በመገኘት የኢትዮጵያ ቱሪስት አሁን ቱሪዝም ሚኒስቴር ሰዎች እንዲሁም ቱር ኦፕሬሽን ላይ ያሉ ሰዎች እዚያ እንዲገኙ ድርሻችንን በመወጣት
ኢትዮጵያን እንደ ቱሪስት መዳረሻ ስናስተዋውቅ ቆይተናልና ይህን የበለጠ ማሳደግ እንፈልጋለን። በሁለት ምክንያት ነው። አንደኛ እንደ ብሔራዊ ኃላፊነት ወስደን ነው ቱሪዝምን ማሳደግ የኢትዮጵያ አየር መንገድ አንዱ ኃላፊነት ነው እንላለን። ሁለተኛው ግን ቱሪዝሙ ሲያድግ አብሮ ገቢያችንም ያድጋል። በእኛ ስለሚጠቀሙ ስለሚመጡ የገቢ ምንጫችንም አብሮ ያድጋልና በሁለቱ ምክንያት ቱሪዝም ኢትዮጵያ ውስጥ እንዲያድግ የበለጠ አጠናክረን እንሰራለን። እንግዲህ በሕዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ ክትትልና ቁጥጥር ከሚያደርግባቸው ተቋማት አንዱ እርስዎ የሚመሩት የኢትዮጵያ አየር መንገድን ነው። ይህ ቋሚ ኮሚቴ የሚያደርገው ክትትልና ድጋፍ አየር መንገዱ የተሻለ አፈጻጸሙን ጠብቆ እንዲሄድ ምን ያህል እየደገፈው ነው? በቀጣይስ ደግሞ ቋሚ ኮሚቴም ሆነ ምክር ቤቱ ምን እንዲያግዛችሁ ትፈልጋላችሁ? እንግዲህ ከቋሚ ኮሚቴው ምን ትጠብቃላችሁ የሚለው እኛ ምክር ቤቱ የአገሪቱን ሕግ የሚያወጣ ተቋም ነው። ሕግ ሲወጣ በኢትዮጵያ ያለውን የአቪዬሽን ኢንዱስትሪ የሚያሳድግ ለአቪዬሽን ኢንዱስትሪው መስፋፋት ትልቅ እገዛ የሚያደርጉ ሕጎች እንዲወጡ በየጊዜው ያው ምክር ቤቱ ሕግ ስለሚያወጣ እዚያ ላይ እንዲያግዘን ነው የምንፈልገው። ምክንያቱም ሕጎች የአየር ትራንስፖርቱን እድገት ሊያቀዘቅዙት ይችላሉ ወይም ሊያፋጥኑት ይችላሉ። ሕግ ሲባል ኤር ትራንስፖርት ላይ ብቻ የሚወጣ ሕግ አይደለም። የታክስ ሕግ ይወጣል፣ ሌሎች ሕጎች ይወጣሉና እንደዚህ አይነት ብዙ የአፍሪካ ሀገር የዚህ አይነት ችግር አለ እና አየር መንገዶች እየቀጨጩ እየቀነጨሩ ነው የሚቀሩት። እስካሁን ድረስ ያለው ሕግ የኢትዮጵያ ጥሩ ነው፣ ግን ብዙ ሕጎች በየጊዜው ስለሚወጡ አየር ትራንስፖርቱ ላይ ጫና እንዳያደርጉ ጥንቃቄ የሚያደርጉ ሕጎች መውጣታቸውን በዚህ ቢያግዙን ይሄ ትልቅ ነው። ከዚያ ውጭ ግን የኢትዮጵያ አየር መንገድ መላው ሰራተኛ አገሩን ለማገልገል ቆርጦ የተነሳ ሰራተኛ ነው ያለው። ቅር የሚለውም ነገር ቢኖር በአየር መንገዱ ላይ የማይደራደር ትልቅ ኃላፊነት የወሰደ የተሸከመ እና ተግባራዊ እያደረገ ያለ ሰራተኛ ነው ያለውና እኛ ሀገራችንን የበለጠ ኢንዱስትሪውን አሳድገን ሀገራችን ለማገልገል መላው ሰራተኛ ዝግጁ ነው እና ይሄን ነው ማለት የምፈልገው። ክቡር አቶ መስፍን ጣሰው ለሰጡኝ ጊዜ ከልብ አመሰግናለሁ። እሺ እኔም ይህን እድል ስለሰጣችሁኝ በጣም አመሰግናለሁ። ክቡራን ተመልካቾቻችን በዛሬው የምክር ቤት ውሎ የኢትዮጵያ አየር መንገድ የ2018 በጀት ዓመት የመጀመሪያ 6 ወራት እቅድ አፈጻጸምን ማዕከል በማድረግ እዚህ ዋና ስራ አስፈጻሚውን ክቡር አቶ መስፍን ጣሰውን ጋብዘን ቆይታ አደረግን። ስለተከታተላችሁን ከልብ እናመሰግናለን። ከቀሪ የቲቪ ፓርላማ ዝግጅቶች ጋር ሰናይ ጊዜ ይሁንላችሁ።